እሺ አባቴ እስቲ በለኝ መቤቴን እያልክ ነው እያስባልከኝ ጎበዝ ሲድግ በል አሜን በል። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ሪፊውጅ ማን በሰላም መጣችሁ ማለት ፈልጋለሁ። ቤተልሔም ነኝ ከዩጋንዳ ካምፓላ። ሪፊውጅ ማን ብለን እንግዲህ ዩቲዩብ ጀምረናል ከልጄ ጋር በጣም ደስ የሚል ጊዜ እናሳልፋለን እናሳያችኋለን። እና እንደምታዩት እንግዲህ ቤቢሹ ዛሬ ሳይክል ቤት መጥቶለት እግር አልነበራትም እና በጣም እየፈራት ነበረ። እንደምታዩት በጣም ፈርቷት ነበረ። እንግዲህ እዚህ ጋር 1 አመት ከ10 ወሩ ነው። ከዛም በኋላ ወሰድናትና ፊክስ አስደረግናት። ከኋላ እንደምታዩት እግር ተደረገላት። እዩት እንግዲህ በቃ በጣም ደስ ብሎታል እና በጣም ፈርቷታል። ግን ኮንፊደንሳቸውን መገንባት ያለብን እኛ ራሳችን ነን። አያችሁ በቃ የሆነ ጎበዝ ምናምን እያልን ሞራን ስልሰጣቸው በዛ ላይ ደግሞ ለቀቅ ስናደርጋቸው ምናምን ልጆች በጣም ጎበዝ ናቸው። እኛ የምንላቸውን ነው የሚሰሙት እና እኛ በጣም ምንፈራ ምንደነግጥ ከሆነ እነሱም በጣም ነው የሚፈሩት። እኛ ግን የምናበረታታቸው ጎበዝ ምናምን እያልን እንዲችሉ እኛ ከኋላ መሆን እንዳለብን ምናምን አይዞህ እያልን ስናበረታታቸው ልጆች እንደምታዩት በጣም ጎበዞች ናቸውና ከዛም በኋላ ማታ ተመለስን ወደ ቤት። እንደምታዩት እንግዲህ ቤት ነው የምትገባው። ሳይክሏን ይዞ ነው የሚገባው። እንግዲህ የገፋት ነው ወደፊት። ማታ ላይ እንግዲህ እንደምታዩት ሱሪም አለበት ማውልቆ ጥሎ እሱ ተቀምጦ ይገፋታል ማለት ነው። አልሄድ ስላለችው ለምን እሱ እግሩ ወደ ኋላ ነው እንትን የሚያደርገው የሚያሽከረክረው። ወደፊት ያው ጉልበት ይፈልግ የለ ሳይክል ያው ጉልበትም ስለሌለው ገና ስለሆነ እንግዲህ ወደ ኋላ ብቻ ነው የሚያሽከረክራት። ግን እንደምታዩት በጣም እየተታገለ ነው ያለውና በጣም የሚገርም ጊዜ ነበር የመጣች ቀን። በቃ እንደዚህ የቻለው ቀን በስማ በጣም ያመሸነው ሌሊት ላይ ነበር የተኛ ነው ሁላ አይሆንም ብሎ አልላቀቅ ብሎ ማለት ነውና በጣም ነው የወደደው። በጣም ነው ደስ ያለው። በዚሁ አጋጣሚ በጣም ላመሰግነው ፈልጋለሁ። አንድ ጓደኛዬ ነው ያመጣለትና በስማም በጣም ቴንኪው። እኔማ ኧረ በስማም ገና ነው ልጅ ነው አያስፈልገውም ብዬ አስቤ ነበረ። ለካ ልጆች በጣም ነው የሚወዱትና እንደምታዩት በ1 አመት ከ10 ወሩ እንግዲህ ሳይክል እየነዳ ነው ማለት ነው። በጣም ደስ ብሎት በቃ ደግሞ ቤት ነው ያደረችው ሁላ አትወጣም ብሎ ማለት ነው። እና ልጆች ላይ መስራት አለብን፣ ማበረታታት አለብን፣ የሚፈልጉትን ነገር ማድረግ። ምክንያቱም አንዳንዴ ተው ብለን አይሰሙንም እና እኛንን እየተውን እንትናቸውን ባህሪያቸውን ማስተካከል የምንችለው። እኔ በጣም በብዙ ነገር ነው የተማርኩት። ባይዘዌ ስለ ልጅ አስተዳደግ፣ ስለ ብቸኝነት፣ ስለ ብዙ ነገር አንድ ቀን አወራለሁ። ላይክ እንደ ስቶሪ ታይም አድርጌና ብዙ ነገር እንወያያለን ካሳለፍኩት ትምህርት ስለወሰድኩኝ እኔ ከዛ በመነሳት አንዳንድ ኢንፎርሜሽን ሼር አደርጋችኋለሁ። እንደምታዩት እንግዲህ ማታ ላይ በጣም መሸ። ተጣጠበና ሊተኛ ሲል እንግዲህ የሁላችሁ መታገል ምናምን ይወዳል። ቤቢሹ በጣም ነው የሚገርማችሁና እንደምታዩት እንግዲህ እመቤቴን በጣም ነው የሚወዳት። በስማ ማርያምን ሲል ራሱ አፉ ሲጣፍጥ እና ሁሉ ጊዜ እንደዚህ አዛ ቁጭ ካልን አበይ ይለኛል። እኔም ራሱም ይሰማል ምናምን በጣም ደስ የሚለኝና እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ለኔ በቃ መጽናኛዬ፣ መበርቻዬ፣ የመኖሬ ትርጉም ነው በቃ በእውነት ቴንኪዩ ጋድ። እና ውዶቼ ፕሊዝ ለቀጣይ እንድንበረታ ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አበረታቱን። ቴንኪዩ ሶ ማች